በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ የአንደበት ኃጢአት የሚል ነው። እግዚአብሔርን አጋዥ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 40 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ ወደ አንተ ጮኽኩ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መሥዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። በምሕረትህ በይቅርታ ብዛት ይህንን ቀን የሰጠህን፣ ይህንንም ክቡር ገበታ የዘረጋሃልን፣ ሰልፋችንን የተሰለፍክ፣ ውጊያችንን የተዋጋህ፣ ክርክራችንን የረታህልን አምላክ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ለሚጠሉህም ለሚወዱህም ቸርነትህ ብዙ የሆነ በልብህ ስፋት የተቀበልከን፣ እንደኛ ያልሆንከው ስለፈጠርከን ስላዳንከን የምትቆጭልን አምላካችን፣ እስክንመለስ የምትጠብቀን ለነፍሳችን መባዘን የምትራራ ውድ ሕይወትህን ለማያልፈው ርስት አሳልፈ የሰጠህ በራስህ መሥዋዕትነት ወደ ራስህ ያቀረብከን አምላክ በእውነት እናመሰግንሃለን። ከቁጥር ስለሚበዛው ውለታ ተነግሮ ስለማይፈጸመው ድንቅ አድራጎትህ ከአይምሮም በላይ ስለሆነው ተአምራትህ ዘወትር ስለምትዳስሰን እጅህ፣ ስለሚጎበኘን ክንድህ፣ ስለሚያኖረን ምሕረትህ ምስጋና እናቀርብልሃለን። አምላካችን ሆይ ስንነሳም ኃይላችን፣ ስንቀመጥም ረፍታችን፣ ስንራመድም ራእያችን፣ ስንኖርም አቅማችን አንተ ነህና ጌታችን ሆይ አንተ ከእኛ ስለማትለይ አብሮነትህ ሁል ጊዜ ፍስሐችን፣ የመኖር ኃይላችን ነውና ጌታችን ሆይ ተመስገን። እንደ ቸርነትህ እንደ ምሕረትህ ታላቅነት ስላደረክልን ነገር ከሰማይ ከዋክብት ከምድር አሸዋ ስለሚበዛው ስፍር ስለሌለው ተአምራትህ እኛ የተደረገልን ባሪያዎችህ እንደ ተቀበለ ሰው ሆነን እናመሰግንሃለን። አቤቱ ጌታችን ሆይ ስለ እኛ ያለ ሐሳብህ ድንቅ ነውና ዘመናትና ወራቶችም ዕቅድህን አያሰናክሉትምና የእኛ ድካም፣ የእኛ ዝለት፣ የእኛ ኃጢአት፣ የእኛ መሰናከልም አንተን ከፈቃድህ አያስቀርህምና ሁሉን ልትከውን ሥልጣን ያለ፣ ሁሉንም ሳትከውን የፈቀድከውንም ሳታደርግ ፀሐይ የማይጠልቅብህ ክረምት የማይመጣብህ ዘመን የማያልቅብህ አምላክ ነህና በሰማይ በምድር እንዳንተ ያለ አምላክ ስለሌለ በእውነት እያደነቅን እናከብረሃለን። የተወደድከ አምላክ እግዚአብሔር ሆይ የተፈጠሩ ፍጥረታት ሁሉ በፍቅር ተከውነዋል፣ በጥበብ ተበጅተዋል፣ በይቅርታ ይኖራሉ፣ በመግቦትህም ይቀጥላሉ። የተወደድከ አምላክ ሆይ የፈጠርከውን አልተውከውምና ለፈጠርከውም በየሰዓቱ በየቅጽበቱ ጉብኝት አለህና ለሰውም ለእንስሳውም ለእጽዋቱም ትራራለህና አምላካችን ሆይ ተንከባካቢያችን ስለሆንክ አንተ ከምንጣፍ ይልቅ፣ አንተ ከመጋረጃ ይልቅ፣ አንተ ከሚለሰልሰው ሐር ይልቅ ለሰው ልጆች ምቹ ነህና ጌታችን ሆይ በእውነት እናመሰግንሃለን። የተወደድክ ጌታችን ሆይ ይህንን አካላችንን ከአንተ ባደራ የተቀበልነው በድንቅ የተበጀ በግሩም ሥልጣን የተሠራ ነውና ስለ እጅ እግሮቻችን፣ ስለሚያየው ዓይናችን፣ ስለሚሰማው ጆሮአችን፣ ስለሚያጣጥመው ምላሳችን፣ መዓዛን ስለሚለየው አፍንጫችን ሁሉ በእውነት እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ ብዙ ዘመን ራሳችንን የፈተንን በሰዎችም የተፈተንን የጠላትንም መሰናክል ማለፍ ያልቻለን ብንሆንም አንተ ግን ሁል ጊዜ እያበረታህን
ቀኑን እንደ አዲስ አድርገህ እየሰጠህን መካሻውንም ንስሐ እየዘረጋህልን እንደገና ልጆችህ ስለምታደርገን እድላችን ስለሆንክ በእውነት እናመሰግንሃለን። የተወደድክ አምላክ እግዚአብሔር ሆይ ጠላቶቻችን እጅግ ብዙ ቢሆኑም አንዱ አንተ ትበልጣለህ። የሚቃወሙን ከፀጉራችን ቢበዙ አንዱ አንተ ታስመካለህ። ጌታችን ሆይ በሰማይና በምድር የሚያህልህ ማንም ስለሌለ አቻ የለህ ተብለህ የምትጠራ እኩያ የለሽ አምላክ ነህና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። የተወደድክ አምላክ እግዚአብሔር ሆይ ደግሞም ተነሳን ስንል በምንወድቅበት ነገር፣ ተራመድን ስንል በምንሰናከልበት ነገር፣ ኖርን በምንለው ነገር ሁሉ በምንከስምበት ነገር እንደገና እንድታበረታን ቅዱስ መንፈስህ ከእኛ ጋር እንዲሆን በጽድቅም ምድር እንዲመራን አቤቱ እንጠይቀሃለን። የተወደድክ አምላክ እግዚአብሔር ሆይ እንደ ቸርነትህ በዓይነ ምሕረት እንድትመለከተን የቆሰለ ብዙ ነው፣ ጀርባው በጅራፍ የተላጠ ብዙ ነው፣ ከቀንበሩ ክብደት የተነሳ የጎበጠ ብዙ ነው፣ ከአገዛዝ ጽናት የተነሳ የሚያለቅስ አንገቱን የደፋ ለመኖር አልተፈቀደልኝም ብሎ የሚያስብ ብዙ ነው። ጌታ እግዚአብሔር ሆይ ቀን የጨለመበት ሌሊቱ ያለ ወጋገን ያለ ብርሃን ድቅድቅ የሆነበት አያሌ ነው። መብላት እየፈለገ መብላት ያልቻለ፣ መልበስ እያማረው መልበስም ያልቻለ፣ መቆም እየፈለገ መቆም ያልቻለ፣ ከቤቱ ለመውጣት የፈጠርካትን ፀሐይ ለመሞቅ እየከጀለ ያልጋ ቁራኛ የሆነ ብዙ ነው። በእስር ቤት ያለው፣ በስደት የሚንገላታው፣ መሪር በሆነ በሰው አገዛዝ የተያዘው፣ የቀኑን ፀሐይ ለማየት የተከለከለው የተነፈገው፣ ለመኖር በሚሊዮን እየከፈለ ያለው፣ ታግቶ እየተጨነቀ ቀጥሎ ምን ያደርጉኝ ይሆን እያለ ሰው ሆኖ ሰውን የፈራ ብዙ ነው። አቤቱ በስምህ አድነን። አቤቱ በኃይልህ ፍረድልን። አቤቱ በጥበብህ አስመልጠን። አቤቱ በምትሰራበት ቀን ገንዘቦችህ አድርገን። የተወደድክ አምላካችን እግዚአብሔር ሆይ እንደ ቸርነትህ እንዳንጠፋ ከአንተ መንገድ ጋር እንዳንለያይ ከአውራው ጎዳና እንዳንስት ሐሳባችን የሐሳብህ ተቃዋሚ መንገዳችን የመንገድህ ገፊ እንዳይሆን ስለ ቸርነትህ በፈቃድህ መሰረት እንድትሰራን አንተ የመረጥከው አይነት ሰው አድርገህ እንድታበጀን አቤቱ በጽኑ እንጠይቀሃለን። የተወደድክ አምላክ እግዚአብሔር ሆይ እንደ ቸርነትህ መንገዱን አውቀነዋል እንራመድበት ዘንድ ልቡንም አቅሙንም ችሎታውንም ቅብአቱንም አቤቱ ላክልን። ስለ ቸርነትህ ለባሪያዎችህ መልካም ፍጻሜን እንድትከፍለን አቤቱ እንጸልያለን። እንደ ቸርነትህ ባለማመን ያሉትን ሁሉ ወደ እምነት እንድትመልስልን፣ ተለያይተው የተቀመጡትን አንድ እንድታደርግልን፣ ያዘመሙ ትዳሮችን እንድታቃናልን፣ በወላጆቻቸው ላይ ያመፁ ልጆችን ወደ ልቦናቸው እንድትመልስልን፣ የሚራበሹ ጉባኤዎችን ሰላም እንድትሰጥልን፣ የተለያዩ ሀገሮችን እንድታቆራኝልን፣ በሐሳብ እየተዘላለፉ በንግግርም እየተሰያየፉ ያሉትን ሁሉ ደግሞ ወደ ርኅራኄ ወደ መቀባበል እንድታመጣልን አቤቱ እንጠይቀሃለን። ስለ ቸርነትህ በጦርነት ስጋት፣ በረሃብ ስጋት፣ በበሽታ ስጋት፣ በመዘዋወር ስጋት፣ በመንቀሳቀስ ስጋት ያሉትን ሁሉ በቸርነትህ በዚህ ቀን አቤቱ አስታውስልን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስን አቤቱ አሳድርብን። የልቦናችንን መሻት እንደ መሻትህ አቤቱ ፈጽምልን። እቺ ቀን ለምልክት ትሁንና የዘመናት ጸሎታችን የሚያፈራባት ቀን ትሁን። ጌታ ሆይ ማድጋችንን በዘይት እንድትሞላው፣ ልባችንን በሐሴት እንድታትረፈርፈው፣ ከአንደበታችን የምስጋና ምንጭ እንዲነደል አቤቱ እንጠይቀሃለን። ስለ ሁሉም ልባዊ ምስጋና ለአንተ እናቀርባለን። አንተን ለመስማት ይህንን ታላቅ ጥበብ ያገኙትን እነዚህን ባሪያዎችህን አቤቱ ባርካቸው፣ ቀድሳቸው። ምንጫቸው ብሩክ፣ ጓዳቸው ብሩክ፣ ትዳራቸው ብሩክ፣ የሰጠሃቸው ነገር ብሩክ፣ የሚረግጡት ብሩክ፣ የሚጨብጡት ብሩክ ይሁን። ስለ ቸርነትህ
አስቡን አትርሱን ያሉ ወገኖቻችንን ሁሉ በማይረሳ አእምሮ በሰማያዊት መንግሥት በክብር አደባባይ ተዘግኖ በማያልቀው በረከት አቤቱ አስብልን። ለመናገር ጥበብን ለማስተዋል ልብና ልቡናን ለባሪያዎችህ አድለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን ማዳን ምሕረትህ በመካከላችን ትሁንልን። በአንድ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን የአንደበት ኃጢአት የሚል ነው። ሃይማኖታዊ ትንታኔዎችን ነገረ መለኮታዊ የሆኑ ዕውቀቶችን መያዝ እጅግ አስፈላጊ ነው። ብዙዎች ከመደበኛው ትምህርት ባሻገር ብዙ ጥናትና ምርምሮችን በሃይማኖት ዙሪያ ያደርጋሉ። ብሉያትን ማጥናት፣ ሐዲሳትን ማጥናት፣ ሊቃውንትን ማጥናት፣ መነኮሳትን ማጥናት እጅግ አስፈላጊ ነገር ነው። የዚህ ሁሉ ግቡ ግን በሕይወት መገለጥ ነው። በሕይወት ከምንገለጥባቸው ነገሮች አንዱ በአንደበታችን ላይ እግዚአብሔርን የበላይ ማድረግ ነው። እግዚአብሔር አንደበታችሁን እፈልገዋለሁ ይላል። የአንደበት ቅድስና አንደበትን ለፈጠረው አምላክ የማዋል መስዋዕትነት ነው። የአንደበት ቅድስና አንደበትን ለፈጠረው አምላክ እንዲገብር የማድረግ መስዋዕትነት ነው። እግዚአብሔር ንጉሥ ነው፣ ግብር ይፈልጋል። የእግዚአብሔር ግብሩ አንዱ አንደበታችንን ለእርሱ መስጠት ነው። መቼም ቆሻሻ የነበረበት ዕቃ ሳይታጠብ በዛው ማር አይዘገንበትም፣ ማር አይገለብጡበትም፣ አያዋጡበትም። አንደበታችን የምስጋና ዕቃ እንዲሆን ሁል ጊዜ ንጹሕ መሆን አለበት። አንደበታችን የፈረቃ ሰራተኛ እንዲሆን አልተፈቀደለትም። የሕይወትን ትምህርት የሚያስተምሩ ሰዎች የነገረ መለኮት ተንታኞችን ዕውቀት ብቻ ብለው ያስቡ ይሆናል። የነገረ መለኮት ተንታኞች የሕይወት ትምህርት የሚያስተምሩ ሰዎችን ገለባ ሐሳብ ነው የሚያንጸባርቁት ብለው ይተቹ ይሆናል። ነገር ግን የሃይማኖት ግቡ ሃይማኖትን በሰራ አካላችን ላይ ተዳሳሽ ማድረግ ነው። የሃይማኖት ግቡ እግዚአብሔርን መልበስ ነው፣ ለባሴ እግዚአብሔር መሆን ነው። ሃይማኖተኛ የምንለው ሰው እግዚአብሔር የተሸከመው እግዚአብሔርን የተሸከመ ማለት ነው። እግዚአብሔር የተሸከመው ነው፣ የሚያኖረው እግዚአብሔር ነው። የማንም ዕዳ አይደለም። አንድ የሃይማኖት ሰው የሥላሴ ዕዳ ነው። እስትንፋሱ በእግዚአብሔር እጅ ያለ ከጠዋት እስከ ማታ በአምላክ ረድኤት ስር ያደረ ነው። እግዚአብሔር የተሸከመው ነው። የሃይማኖት ሰው እግዚአብሔርን የተሸከመ ነው። እግዚአብሔርን ይዞ የሚዞር ነው። እግዚአብሔር በአጠገባችን ያለ ወዳጃችን አይደለም፣ በልባችን ያለ አምላካችን ነው። ለዚህ ነው የእግዚአብሔር ማጽናናት የእግዚአብሔር ድጋፍ የሚያቆመን እግዚአብሔር በአጠገባችን ሳይሆን በውስጣችን ስላለ ነው። ከሚያስፈልጉን ነገሮች አንዱ የአንደበት ለእግዚአብሔር ክብር መዋል ነው። አንደበታችን ለእግዚአብሔር ክብር መዋሉ ይዋል ይደር የማይባል
አስቸኳይ ሃይማኖታዊ ጉዳያችን ነው። ብዙ ሰው ሌሎች አካሉ የእርሱ ናቸው፣ አንደበቱ ግን የእርሱ አይደለም። አንደበቱ የእርሱ ባለመሆኑ ብዙ ችግሮች ይፈጠራሉ፣ ለጸጸት ይዳረጋል። ከምቹ ትራስ ይልቅ ሰላማዊ አእምሮ ለእንቅልፍ ያስፈልጋል። አእምሮን ከሚቆረቁሩ ነገሮች አንዱ የአንደበት ስህተቶቻችን ናቸው። የአንደበት ስህተት የማያስተኛ የሚወጋጋ ረቂቅ መርፌ ነው። አንደበት ለብዙ መጋደሎች ምክንያት ነው። በሀገራችን በኢትዮጵያ በሰሜን በተከሰተ የቅርብ ጦርነት የተጋደሉ ሰዎች ሲጨባበጡ አይተናል። ክፉ ቃል የተወራወሩ ግን እስካሁን አልተጨባበጡም። አንደበት ከመሳሪያ ይልቅ፣ አንደበት ነፍጥ ከማንሳት ይልቅ ጎጂ መሆኑን በዚህ እንረዳለን። ስለዚህ ሰው አንደበቱን መቆጣጠር ያለበት ኃይል ስለሆነ ነው። መኪና ኃይል አለው፣ ነገር ግን መቆጣጠሪያ አለው። መቆጣጠሪያ የሌለው ኃይል በዓለም ላይ የጥፋት መሳሪያ ነው። በምድር ላይ ያሉ የሚያስፈሩ ኃይላት አሉ። ከነዛ ሁሉ የመጀመሪያው አንደበት ነው። እግዚአብሔር አንደበታችንን ተራ ነገር አድርጎ አልሰጠንም፣ ኃይል አድርጎ ሰጥቶናል። ነቢያት የምንላቸው፣ ሐዋርያት የምንላቸው፣ ሊቃውንት የምንላቸው፣ መነኮሳት የምንላቸው በአንደበታቸው ያገለገሉ ናቸው። የእግዚአብሔር ወልድ የኩነት ስሙ ቃል የሚል ነው። ቃል የእግዚአብሔር ስም ነው። ለዚህ ነው በቃላችን ጠንቃቃ መሆን የሚገባን፣ ቃላችንን ማክበር የሚገባን። ቃል የእግዚአብሔር ስም ስለሆነ ነው። ይሄ ብቻ አይደለም። አንደበታችን አንድ ቀን የሚታሰር ነው። ስለዚህ እውነት ልንናገርበት ይገባል። በአንደበት ምክንያት ብዙ ህብረቶች ይከፈላሉ፣ ብዙ አንድነቶች ይለያያሉ። አንድ መሪን ስትመለከቱ በዙሪያው ያለው ወታደር ከነመሳሪያው በኃይል ይበልጣል። ንጉሱ ግን በቃሉ ይበልጣል። የንጉሱ ቃል የምድር ኃይልን፣ የባህር ኃይልን፣ እነዚህን ሁሉ ኃይላት ያነሳሳል። ሚሊዮኖች የሚያልቁበት ጦርነት ይታወጅበታል። አንደበት በምድር ላይ ተራ ነገር አይደለም። በነገስታት ውስጥ ያለው ስልጣን የሚገለጠው በአንደበት ነው። አንደበታቸው ሲከፈት ኃይላት ሁሉ ያንን ለማስፈጸም ይበራሉ፣ ይከንፋሉ። አዎ በአንደበት ምክንያት ብዙ ህብረቶች ፈርሰዋል። አገራት ተገንጥለዋል። አንድ ህዝቦች ሁለት ሆነዋል። የብዙዎቻችን ችግር አንደበትን እንንቀዋለን፣ ኃይልነቱንም እንዘነጋለን። ዛሬ ከአንደበት ኃጢአቶች ባለፈው ሐሜትን፣ ውሸትን አይተናል። ሶስተኛውን እናያለን፣ መፍረድ። ከአንደበት ኃጢአቶች አንዱ መፍረድ ነው። እገሌ ይህንን እንዴት ያደርጋል? እገሌ ይህንን እንዴት አላደረገም የሚል ብይን መስጠት እርሱ የአንደበት ኃጢአት ነው። በእውነት በመጨረሻው ቀን በእግዚአብሔር ፊት ስንቆም መልስ የምንሰጠው ስለ ራሳችን ነው። ስለዚህ ራሳችን ላይ ትኩረት ማድረግ አለብን።
ስለማናውቃቸው ሰዎች ትንታኔ ማብዛት ኃጢአት ነው። በፍርድ ቀን ስለማንከሰስባቸው ሰዎች ቀኑን በሙሉ ስናወራ መዋል እድሜን ማባከን ነው። እኛ ኢትዮጵያውያን ትልቁ ፈተናችን መፍረድ ነው። አንድ ዳኛ እንኳን ለመፍረድ ብዙ ሚዛናዊ መንገዶችን ይጠቀማል። ወንጀለኛውን እዚህ ጋር ያቆማል። ከወንጀለኛው አጠገብ ደግሞ ጠበቃ አለ። በዚህኛው በኩል ደግሞ በሕጉ አንጻር የሆነው ደግሞ አቃቤ ሕግ አለ። እንደገና ሕጉ አለ፣ ምስክሮች አሉ፣ ማስረጃዎች አሉ። እነዚያን ሁሉ አገናዝቦ ከዓመታት በኋላ ነው ፍርድ የሚሰጠው። እኛ ኢትዮጵያውያን ግን አጭር ችሎት ነው ያለን። ስንሰማ ወዲያው እንፈርዳለን፣ ስናው ወዲያው እንበይናለን። ይሄንንማ መግደል ነበር እንላለን፣ ይሄንንማ ማስወገድ ነበር እንላለን። መፍረድ እግዚአብሔርን ዙፋን አልባ ማድረግ ነው። መፍረድ የእግዚአብሔር ስልጣን ነው። የሰው ስልጣኑ መጸለይ ነው። በመጸለያችን ለወደቀውም ሰው ለእኛም ረድኤትን እናገኛለን። በመፍረዳችን ግን ራሳችንንም ያንንም ሰው እንከስራለን። ራሳችንንም ያንንም ሰው እያጣን እንመጣለን። አዎ መፍረድ አክሳሪ ነው። መፍረድ አክሳሪ ነው። መጸለይ ግን አትራፊ ነው። ስንጸልይ ይልቁንም ስለ ሰዎች ስንማልድ ለራሳችን ከለመነው በላይ እናተርፋለን። እግዚአብሔር ለሚጸልዩ ሰዎች እጥፍ ጸጋ እጥፍ በረከት ይሰጣል። ስለ ሌሎች መጸለይ ለራስ ማጉደል አይደለም፣ ለራስ በእጥፍ መቀበል ነው። ስንቶቻችሁ ስለ ጎረቤት ትጸልያላችሁ? ስንቶቻችሁ ስለ ታመመ ሰው ትጸልያላችሁ? ስንቶቻችሁ እየተናጉ ስላሉ ሀገራት ስለ ቁስለኛ ህዝቦች ትጸልያላችሁ? እግዚአብሔር ክርስትናችሁን የሚመዝነው አምልኮታችሁን ብቁ ነው የሚለው ስለ ሌሎች ባላችሁ ሐሳብና ጸሎት ነው። አንድ ጸሎት ያለ ምልጃ ጎዶሎ ነው። ምልጃ ለሌሎች መጸለይ ነው። ይሄ ደግሞ ፍቅር ነው። የፍቅር አምላክ በፍቅር የሚገኝ ነው። የፍቅር አምላክ በፍቅር እቤታችን የሚጋበዝ ነው። ለእግዚአብሔር ቁርስና ምሳ አድርገን እንጀራውን ወጡን ልናቀርብ አንችልም። እግዚአብሔርን የምንጋብዘው በፍቅር ነው። የእግዚአብሔር መብልና መጠጡ ፍቅር ነው። እርሱም ደግሞ ሌሎችን መውደድ ነው። መፍረድ የአንደበት ኃጢአት ነው። ፈራጅ የተፈረደበት ነው። አንድ ሰው በሌላው ሰው ላይ ሲፈርድ በእርሱ ስህተት ላይም እግዚአብሔር እንዲጨክንበት እየወሰነ ነው። ለሌላው የፈረደውን በእጥፍ ይቀበለዋል። የማይሰሩ ሰዎች ሁሉ ጊዜም የመፍረድ ጎበዞች ናቸው። አንድ ሰው ሲናገሩ ተማሪዎችን ሲመርቁ እንዲህ ብለው ተናገሩ። ያደረግነውን ለምን እንዳላደረግነው ወደምታውቁበት ከፍታ እንኳን በሰላም መጣችሁ። እዚህ ቁጭ ብለን ለምን ሰባኪው እንዲህ አልተናገረም? ለምን ካህኑ እንደዚህ አልተቀኘም? ለምን መሪው እንደዚህ አልመራም? ለምን አባቶች ይህንን አልወሰኑም እንላለን። ስንማር ቦታው ላይ ስንደርስ ግን ለምን እንዳላደረጉት ይገባናል።
ያለ ቦታው ሁሉም ነገር ሩቅ ነው። አባት አይደለ ለምን እንዲህ አያደርግም? አስተማሪ አይደለ ለምን እንዲህ አያደርግም እንላለን። እግዚአብሔር በዛ ጫማ ውስጥ እግራችንን በመክተት ምን ያህል ፍም እንዳለ ያሳየናል። አዎ ያላደረጉትን ለምን እንዳላደረጉት የሚገባን በዛ ጫማ ውስጥ ስናጠልቅ ብቻ ነው። አብዛኛው የዓለም ሕዝብ ውጤትን ተመልካች ነው። እዛ ውስጥ ያለውን ፍትጊያ አያውቀውም። እዚያ ውስጥ ያለውን ትግል አያውቀውም። እዚያ ውስጥ ያለውን ፈተና አያውቀውም። ተሰናድቶልን ስብከት ስንሰማ ብዙ አቃቂር ልናወጣ እንችላለን። አንድ ስብከት ሲሰራ ግን በውስጡ ስንት አይነት ጭንቀት፣ ስንት አይነት እንቅልፍ ማጣት፣ ስንት አይነት ማስረጃ ማሰስ እንደሚያስፈልገው አይገባንም። መፍረድ ዕለታዊ ኃጢአታችን ሆኗል። ስለምንፈርድ አንተዛዘንም። ባል ለሚስቱ አያዝንም፣ ሚስትም ለባሏ አታዝንም። አዎ ዳኛ ቢፈርድ ብዙ ማስረጃዎችን ይዞ ነው። እኛ ግን የምንፈርደው ያለ አንዳች ማስረጃ፣ ያለ አንዳች ዕውቀት፣ ደግሞ ባልተሰየምንበት ወንበር ነው። መፍረድ ውስጣዊ ጭካኔያችንን ያመለክታል። እግዚአብሔር ከውድቀታችን እንድንማር ከሚያደርገን ነገሮች አንዱ በሌሎች አለመፍረድን ነው። ሰው እንዴት ይህንን ያደርጋል እንላለን። እግዚአብሔር ካልረዳው እኛ እንዴት ያንን አናደርግም? የቆምን ካለን የቆምነው በእግዚአብሔር ነው። የወደቅን ካለንም የሚያነሳን እግዚአብሔር ነው። መፍረድ የራስን የድካም ቀን መርሳት ነው። ዛሬ በቤተ ክርስቲያን ሲፈርዱ የሚውሉ ሰዎች ትላንትናቸውን የረሱ ሰዎች ናቸው። ቤተ ክርስቲያን ፍርድ ቤት አይደለችም። ቤተ ክርስቲያን የምህረት ቤት ናት። ሰዎች ከህሊና ክስ የሚያርፉባት፣ ከሰዎች ክስ ነፃ የሚወጡባት፣ ከዲያብሎስ ክስ የሚፈቱባት የምህረት አውድ ናት። የምህረት አደባባይ ናት። የሚፈርድ ሰው የነገ መውደቂያውን የሚያጣ ሰው ነው። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ ተብሏል። አዎ በጨካኞች ላይ በፈራጆች ላይ ይፈረድባቸዋል። የዘራነውን ነው የምናጭደው። ለሰው ውድቀት ራርተን ከሆነ ለውድቀታችን ይራሩልናል። ፈርደን ከሆነ ይፈርዱብናል። ሕይወትን ስንመለከተው የፈረድነውን ለመሆን የተዘጋጀነን፣ እንደ ተቀባበለ መሳሪያ የፈረድነውን ለመሆን የተዘጋጀነን። በበሽታ ስንፈርድ በሽተኞች እንሆናለን። በኃጢአት ስንፈርድ ኃጢአተኞች እንሆናለን። በሰዎች ቁመና ስንፈርድ እንደነሱ እንጣመማለን። ወደው ባላመጡት ነገር ስንፈርድ ከነርሱ ይልቅ እንበላሻለን። ወደ ቤታችን ጎትተን ያመጣናቸው ኃጢአቶች ብዙ ናቸው። እነርሱም በመፍረድ የመጡ ናቸው። ስጋዊ ስብራታችን፣ የኑሮ ውድቀታችን፣ በልጆቻችን ላይ የምናየው ጠማማ መንገድ የመፍረዳችን ውጤት ነው። ወልደው ሳይጨርሱ በሰው ልጅ አይስቁ ይባላል። ወልደው ሳያበቁ በሰው ልጅ አይስቁ። ዛሬ እኛ የምንፈርደው በልጆቻችን ላይ የመጣ ነው። ትላንትና ልጇ እንዲህ ከሆነ ለምን እንዲህ አታደርገው ምንል ነበረ። ልጆቻችን ሆኖ አላደረግነው።
በሰው ልጅ መፍረድ ቀላል ነው፣ በራስ ልጅ መፍረድ ግን አቅም ያንሳል። ዛሬ ልጆቹ አቅላተው ምቾት እንዳረቅ ያስክሯቸው፣ እንክብካቤ እንደ ማቅ ኮስኩሷቸው፣ እንደ ኮረት መንገድ አልረገጥ ብሏቸው የሚሰቃዩት በእኛ የመፍረድ ኃጢአት ነው። ልጆቻችንን ጭምር ከሚያከስሩ ነገሮች አንዱ መፍረድ ነው። እያንዳንዱን የመገናኛ ዘዴ ብትጠቀሙ ብትመለከቱ ሰዎች ሲፈርዱ ነው የምታዩት። እያንዳንዱን አስተያየት ብትመለከቱ ሰዎች ሲፈርዱ ነው የምታዩት። የተባለው እውነት ነው ወይ? የሚያረጋግጥ የለም። እውነት ሆኖስ ደግሞ እኔ የማደርገው አስተዋጽኦ አለ ወይ? ዝም የሚል የለም። የእናንተ ንግግር ትርጉም በሌለበት ቦታ ላይ ዝም በሉ። አቅማችን ለመኖራችንም በቂ ከሆነ ትልቅ እድል ነው። የኛ ድምጽ በማይሰማበት ስፍራ ላይ ሲለፈልፉ መዋል ይሄ እብደት ነው፣ የጠባይ ወፈፌነት ነው። አዎ በብዙ እንፈርዳለን። የኛ ሰው ከሀገር ይጨርሳል፣ እንደገና ውጭ ሀገር ተሻግሮ ሁሉ ይፈርዳል። ስንፈርድ ነው የምንውለው፣ ስንተነትን ነው የምንውለው። የኛ ኑሮ ያልተነካ ገና ድንግል ነው። የሀገራችን ሁኔታ ገና ያልተከፈተ ድፍንቅል ነው። እንደ ቋንጃ እከክ የማንደርስባቸው ብዙ ችግሮች ተሸክመን ያለ ነው። የሚፈርድ ሰው የራሱን እርግጠኛ ኑሮ የረሳ ነው። ስለ መፍረድ በብዙ ወደፊት እንመለከታለን። ነብዩ ዳዊትን ልጥቀስላችሁ። ነብዩ ዳዊት ትልቅ ነብይ ነው፣ ቅዱስ ነው። ሀብተ ፈውስ የተሰጠው፣ ሀብተ ትንቢት የተሰጠው፣ ሀብተ ዝማሬ፣ ሀብተ ስብሐት የተሰጠው ሰው ነው። ይሄ ሰው በህይወቱ ሲከፍል የኖረው የመፍረድን ኃጢአት ነው። ነብዩ ናታን በሰራው ስህተት ሊገስጸው ወደ እርሱ መጣ። ንጉሥ ሆይ በአገር በግዛትህ የሚኖር አንድ ባለጠጋ ብዙ በጎች የነበሩት ነበረ። ከዕለታት በአንድ ቀን እንግዳ መጣበት። ከበጎቹ አንዱን አርዶ እንግዳውን ለመሸኘት ሰሰተ። በጎረቤቱ የሚኖር አንድ ደሃ ምስኪን ሰው ነበረ። አንዲት በግ የነበረችው እንደ ነፍሱ የሚወዳት የሚንከባከባት። የእርሱን ወስዶ አርዶ ሰውቶ እንግዳውን ሸኘ ሲለው ወዲያው አቋረጠው ዳዊት። ይሄንን ያደረገ በሀገሬ በግዛቴ ካለ 4 እጥፍ ይክፈል አለ። ንጉሶ ያ ሰው አንተ ነህ አለው። ፈቃደ ሥጋ የተባለው እንግዳ በመጣበት ጊዜ ከሚስቶች ከቁባቶች በአንዱ መሸኘት ስትችል የደሃውን የኦርዮን ሚስት ቤርሳቤን ወሰድክ፣ እሱንም ገደልክ። ስለዚህ እግዚአብሔር ለንጉስ ወግኖ ደሃን አይረግጥም። ስለ ደሃው ደም አንተን ንጉሱን እቀጣሃለሁ ይልሃል አለው። ዳዊት 4 እጥፍ መክፈል ጀመረ። አንደኛ አምኖን እህቱን ቤርሳቤን ደፈረ። ምክንያቱም ኦርዮን ጓደኛው ነበረ፣ ወዳጁ ነበረ። የኦርዮን ሚስት ለእርሱ እህቱ ነበረች። ሁለተኛ ዕዳ ተከፈለ። አቤሴሎም ወንድሙ አምኖንን ገደለው። ዳዊት እንደ ወንድሙ የነበረውን ኦርዮንን ገድሏልና። ሶስተኛ ቀጠለ። አቤሴሎም አባቱን ዳዊትን ከዙፋኑ አባሮ በአደባባይ መድረክ ሰርቶ ከአባቱ ሚስቶች ጋር በአደባባይ እንደ ትርኢት ተኛ። የኦርዮንን ገበና እንደዚህ ተገልጦ ነበርና
የኦርዮን ቤት እንደዚህ ፈርሶ ነበርና የኦርዮንን ሚስት በአደባባይ ዳዊት ነጥቆ አግብቶ ነበርና 4 እጥፍ ይክፈል ያለው ዳዊት አራተኛው በኃጢአት የተወለደው ልጅ እንዲሞት ሆነ። ልብ አድርጉ፣ ነቢዩ ዳዊት እንኳን በዘመኑ ሁሉ ሲከፍል የኖረው የፈረደውን ነው። ዛሬ ብዙዎቻችን የምንከፍለው ዕዳ የፈረድነውን ነው። በሰው ልጅ እንፈርዳለን፣ በሰው ትዳር እንፈርዳለን፣ በሰው ጠባይ እንፈርዳለን፣ በሰው ኃጢአት እንፈርዳለን፣ በሰው ምርጫ እንፈርዳለን። ያንን ሁሉ ወደ ሀገራችን ጎትተን እያመጣ ነው። በሌላ ሀገር የሌለ በእኛ ሀገር ያለ፣ በእኛ ሀገር ያለ በሌላ ሀገር የሌለ የለም። ዓለም በኃጢአት አንድ እስክትሆን ድረስ በመፍረድ ጠልቀንበታል። አዎ ዛሬም ፍርጃችን መፍረዳችን ለልጆቻችን ዕዳ ይዞ እንዳይመጣ የእግዚአብሔርን ይቅርታ መለመን አለብን። በእንዲህ አይነት በሽታ ታመሙ ተብሎ ስንት በየጓዳው ስናማን ይኖር ነው። ስንቱን ስንጸየፍ ነው ይኖር ነው። ውሃ ለማቀበል ስንጠላን ይኖር ነው። በአንድ ክፍለ ሀገር አስታውሳለሁ፣ ገሌም አልላችሁ ክፍለ ሀገር በድንጋይ ወግረው ገለዋል። ሰው ታመመ ተብሎ እንዲህ አይነት በሽታ አለበት ተብሎ በድንጋይ ወግረው ገለዋል። ዛሬ በየቤቱ ገባ። በበሽታ እንፈርዳለን፣ በሽተኛ እንሆናለን። በኃጢአት እንፈርዳለን፣ ኃጢአትን እንለብሰዋለን። ይሄ ከኛ አልፎ የልጆቻችንም ሸክም ዕዳ ሆኗል። መፍረድ የአንደበት ኃጢአት ነው። የፈረድነውን እንሆነዋለን። የፈረድነውን ለመሆን የምንኖር ነን። አራተኛ የአንደበት ኃጢአት ትዝብት። ወደዚህ ከማለፋችን በፊት ዛሬ ሰለጠኑ የምንላቸው ህዝቦች አንድ ሰው ሲያጠፋ ሲያዩት፣ አንድ ነገሩ ሲዘፈቅ ሲያዩት ለዚህ ያበቃው ምክንያት ምንድነው? አስተዳደጉ ነው? ትምህርቱ ነው? ምንድነው ለዚህ ያበቃው ነገር? ማህበረሰቡ ነው ብለው ወደ ኋላ ያጠናሉ። ከምንጩ ያጠናሉ። ከመፍረድ ይልቅ እንዴት ነው የሚድነው ብለው ያጠናሉ። እኛ የክርስቶስን መንፈስ ተሸክመን ግን ለፍርድ እንቸኩላለን። ከስልጣኔ እንኳን ያነስን ነው። ክርስቲያን ክርስትናን ካልኖረ ከስልጡን እንኳን ያነሰ ነው የሚሆነው። ለዚህ ነው ያልተኖረ ክርስትና ይዘን ስለምንዞር ከሰው እንኳን ያነሰ ሆነናል። ከሰው እንኳን ዛሬ በሃይማኖት ቤት ያሉ ሰዎች የሚናገሩት ንግግር አንድ ሙሉ ሰው የማይናገረው ነው። ክርስትናን መኖር ካልቻልን ከሰው እንኳን እናንሳለን። ያለው መፈራረድ እገሌ ይዳን የለም ይወገዝ ነው። እገሌ ይዳን ይወገድ ነው የምንለው። እንደኛ እኮ አስተሳሰብ ውግዘት ማለት አንድ ሰውን ከመቃብር አሳልፎ ገሃነም ማውረድ ነው። ያረካናል። ገሃነም ሰው ስናወርድ ያረካናል። አባቶቻችን ያወግዙ የነበረው በሽተኛውን ለብቻ አግልለው ለማከም ነው፣ ለበቀል አልነበረም። ዛሬ ውግዘት በቀል ነው። መገራረፊያ ጅራፍ ነው። ያን ሰው በፍቅር ቀጥቶ እንደገና ለመመለስ እንጂ አስወጥቶ በር ለመዝጋት አልነበረም። ክርስቲያን ምን አይነት ባህሪ አለው ካላችሁ ወንድሜ ይዳን ነው የሚለው። ወንድሜ ይጥፋ ይደምሰስ የሚል ክርስቲያን አይደለም። የክርስቶስን የደሙን ዋጋ ክርስቶስ የሞተለትን ትልቁን ምክንያት እያቃለለ ነው። ክርስትና በክርስቲያኖች አደጋ ውስጥ ገብቷል። በምን? በመፍረድ ሰባኪ ሁሉ ቆሞ ከሃዲያን
አረማውያን፣ አማሌቃውያን፣ መናፍቃን ሲል ነው የሚውለው። እሱ ስላላስተማረ እኮ ነው ይህን ሁሉ ያመረት ነው። እኛ ባለማስተማራችን እኮ ነው አረመኔው አረመኔ የሆነው። ብዙ እድሎች ነበሩን፣ ያንን እድል ገፍተን ነው ዛሬ ዓለማዊ የሆነው ትውልድ ሳይቀር እኛ ያባረርነው የገፋነው ነው። አዎ መድረኩን ስለያዝን የበላይ የሆንን ይመስለናል። በእግዚአብሔር ፊት ማንናገረውን በሰው ፊት ደግመን ማውራት የለብንም። በሰው ፊት በድፍረት ማውራት የለብንም። ሰው ይሸነገል ይሆናል፣ እግዚአብሔር አይሸነገልም። የምንፈርደው በራሳችን ነው። የጠፋው ትውልድ የኛው ችግር ነው። የኛው ችግር ነው። የጠፋው በእኛው ምክንያት ነው። ትላንት በአደባባይ ሲረሸን ለምን ይሞታል ይሄ ወጣት ያላልነው ነው። በፍቅር ስበንም ወደ ቤቱ ያላስገባነው ነው። የወደቀውን ትውልድ የስብከት መለማመጃን ያደረግነው፣ የንግግር መለማመጃን ያደረግነው። ጥይት የሚተኩሰውን እንነቅፋለን፣ መርዝ እየበጠበጥን ለሰው ስናጠጣ ግን ለኛ መግደል አይደለም። ድምጽ ያለውን መሳሪያ ነው የምንጠላው። ድምጽ በሌለው መሳሪያ ስንቱን አስወግደነዋል፣ ያውም በእግዚአብሔር ቤት ውስጥ። አው ፈራጅ ሁሉ በራሱ ነው የሚፈርደው። እግዚአብሔር እንዲራራልን አንድ መንገድ ብቻ ነው ያለው። ኪርኤሌሶን እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ይቅር በለን ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ ማለት የሚያገናኘው ድልድይ እሱ ነው። አዎ የሕይወትን ትምህርት ነው የምንማረው የጎደለን እሱ ስለሆነ ወፍጮ ቤቶቹ ወፍጮ ካልወቀሩ በቀጣይ ቀን በጥሩ አይፈጭላቸውም። ወፍጮ የሚወቀረው በበዓል ቀን ነው። በሰንበት የምንወቀረው በሚቀጥለው ዘመናችን የተሻለን ሰዎች ለመሆን ነው። ለራሳችንም ለሰዎች የምንበጅል እንድንሆን ነው። ለራሳችን ምስጋናን የምንቀበል ጠቃሚ የምንሆን የመኖር ምክንያታችንን ያገኘን እንድንሆን ለሰዎች የረፍት ምክንያት እንድንሆን ነው። በኔ ቀኑ የሚፈካ ብዙ ሰው አለ። እንዴት የሰው ቀን አጨልማለሁ? እኔ ለማስፈልገው ሁሉ የእግዚአብሔር መልእክተኛ ነኝ። ይህንን ማመን አለባችሁ። እኔ ለማስፈልገው ሰው ሁሉ የሥላሴ መልእክተኛ ነኝ። የኔ ሰላምታ ለሚያስፈልገው፣ የኔ እግዚአብሔር ይማር ለሚያስፈልገው በሽተኛ እኔ መልእክተኛ ነኝ። አራተኛ ትዝብትን እንይ። ትዝብት በአፍ የሚነገር ብዙ ጊዜ ግን በልብ የሚሰራ ኃጢአት ነው። በነገራችን ላይ ቃላት የሚዋቀሩት በልብ ውስጥ ነው። ይሄ አፋችን፣ ይሄ እዚህ ጋር ያለው አንደበታችን ድምጽ ማጉያ ነው። ያለቀው ሐሳብ የሚተላለፍበት ነው። ትዝብት የልብ ኃጢአት፣ የአፍ ኃጢአት ነው። ብዙ ጊዜ ታዛቢዎች ነን። ትዝብት ትልቅ ኃጢአት ነው። ለምን ስንል ሰውየውን በዜሮ ማባዛት ነው። ዋጋ የለውም ማለት ነው። በእውነቱ ካየነው ዋጋ የሌለውን ያስቀመጠው እግዚአብሔር ነው መጠየቅ ያለበት። እግዚአብሔር ብዙ ነገር ያውቃል፣ አንድ ነገር አያውቅም። ዋጋ የሌለውን ፍጡር አያውቅም። ዛሬ በማህበራዊ ሚዲያ ስትመለከቱት፣ በማህበራዊ ሚዲያ ስታደምጡት የትላንት አረሞች የዛሬ መድኃኒት ሆኖ እየሰማን ያለነው። ትላንት አረም ብለን ያለፍናቸው እግዚአብሔር ከፈጠረው ውስጥ የሚጣል የለም። አረምን አረም ያሰኘው የሰዎች አለማወቅ ነው።
ሲደርሱበት ትልቁ መድኃኒት ነው። ሰውም ዋጋ ያለው ፍጡር ነው። ዋጋ ያለው ፍጡር ነው። መታዘብ ሰውን በዜሮ ማባዛት ነው። ብዙ ጊዜ የሚወቅሱንን የሚገስጹንን ሰዎች አንወድም። በትልቁ የኛ የመኖራችን እንቅፋት የሚታዘቡ ናቸው። ታዝበው የሚተውን ሰዎች በፊት ለፊታችን ቅዱስ ነህ የሚሉን፣ በውስጣቸው ግን ውስጡ ለቄስ የሚሉን ሰዎች እነርሱ የገደሉን ሰዎች ናቸው። ሐኪም በሽታችንን ቢነግረን አንቀየመው። ቀጥሎ መድኃኒት ያዛል ብለን ተስፋ እናደርጋለን። አንዳንዱ በሽታችን ያመመን ነው፣ አንዳንዱ ማያመን ነው። ነገር ግን አዋቂው ደረስኩበት የሚለን ነው። ለቀጣይ ከሞት የሚያተርፈን ሊሆን ይችላል። ካመመንም ካላመመንም ስህተት የሚገስጹን የሚወቅሱን ሰዎች ወዳጆቻችን ናቸው። የሚገስጹን ሰዎች ያዩልን ውበት አለ ማለት ነው። እዛ ጋር አልደረስክም እያሉን ነው። መለኪያ ስላላቸው ነው በዛ መሰረት የሚወቅሱን። የሚታዘቡን ግን እያለን እንደሌለን የሚቆጥሩን ናቸው። ትዝብት በውስጡ ተስፋ የሌለው ነው። በሰው ተስፋ የሚቆርጥ ነው። ትዝብት ያንን ሰው ላከበረበት ዘመን እንኳን የሚቆጭ ነው። ይሄንን ነው ወይ ያከበርኩት ብሎ ለክብር የሚቆጭ ነው። ለደግነቱ የሚቆጭ ነው። የራሱንም ሥራ በአመድ የሚሸፍን ነው። ትዝብት ሰውየው እንዲለወጥ የማይፈልግ ነው። የምክር ስስት ያለበት ነው። የሚታዘብ ሰው ከሰው ጋር አይደለም የሚያማችሁ፣ ከራሱ ጋር ነው የሚያማችሁ። መታዘብ የአንደበት ኃጢአት ነው። ዛሬን የምታዩት ነው። በዚህ ዘመን ትዝብት የዝግጅት ክፍል ሆኗል። የመታዘብ ፕሮግራም ያላቸው በተለያየ ጣቢያዎች ተቀምጠዋል። ቁጭ ብለው ሲነቁሩ፣ ቁጭ ብለው ሲተቹ፣ ሲያስተነትኑ የሚውሉት። ለነኚህ ሰዎች አንዲት ወንበር ብትሰጧቸው ጸንተው አይቀመጡም። መሬት ላይ ያለ ጎበዝ ነው። እንዴት ያደርገው ነው የሚለው። የሚጨነቀው ግን ሁልጊዜም ጋላቢው ነው። ፈረሱ ላይ ያለው ነው። አምስተኛ ማጉረምረም። የሚያጉረመርሙ ሰዎች አልማዙ እንደተበላሸ ቴፕ ድምጻቸው የሚያስጠላ ሰዎች ናቸው። አጉረምራሚ ሰው የማጉረምረም ድምጽ በአብዛኛው የምትሰሙት ከአራዊት መንደር ነው። አራዊት ያጉረመርማሉ፣ አጉረምርመው ይበላሉ። አጉረምራሚ ሰው የሚፈልገውን የማያውቅ ነው። የሚፈልገውን የማያውቅ ሰው ምንም ብታደርጉለት ሊረጋጋ አይችልም። የብዙ ሚስቶች ቤት መበጥበጥ ምክንያቱ የሚፈልጉትን አያውቁም። የብዙ ባሎች ቤታቸውን የሚያምሱት እንዲሁ እንደ ነሐሴ ዝናብ እኝኝ ሲሉ የሚኖሩት የሚፈልጉትን ስለማያውቁ ነው። የሚፈልጉትን አያውቁም። ቤት ይሰራሉ አይኖሩበትም። መኪና ይገዛሉ አይሄዱበትም። ልብስ ይገዛሉ አይለብሱም። ምግቡ ገበታውን በሙሉ ሞልቶታል። ለመብላት ሰላም የላቸውም። ያ ሁሉ ምግብ ተቀምጦ ጦማቸውን ያድራሉ። ማጉረምረም የሚፈልጉትን አለማወቅ ነው። የሚፈልጉትን የማያውቁ ሰዎች ዛሬ በከተማው ሚሊዮነር ሆነዋል፣ ግን አልተረጋጉም። ሰው የሚፈልገውን የሚያቀው መንፈስ ቅዱስ ሲረዳው ብቻ ነው።
60ና 70 ዓመት ኑሮ የሚፈልገውን ላያውቅ ይችላል። ምንድነው የምትፈልጉት በትክክል እስቲ? አጣቁትም። ብዙ ሰው የሚፈልገውን አያውቅም። ለዚህ ነው ሲብላላ የሚኖረው፣ ታውኮ የሚያውከው። ምንድነው ችግር አምጣ ስትሉት ሌላውን ነው የሚጠቅሰው፣ ዋናውን የመጥቀስ አቅም የለውም፣ እይታ የለውም። ማጉረምረም ደስታን ለማጣት ሌላውን ተጠያቂ ማድረግ ነው። ማጉረምረም እኔ ደስታ ያጣሁት በነገሌ ምክንያት ነው። የደስታ መሰረት መንፈስ ቅዱስ ነው። ደስታ የመንፈስ ቅዱስ ፍሬ ነው። የኑሮ ውጤት ነው። የምርጫ ውጤት ነው። የምንኖርለት ነገር እሱ ነው ደስታን የሚሰጠን፣ እሱም እግዚአብሔር ነው። ማጉረምረም በምንም ነገር ላለመርካት መወሰን ነው። በዓለም ላይ አጉረምራሚዎችን ለማርካት እንደመነሳት አድካሚ የለም፣ የማያልቅ መንገድ ነው። ሰው መርካት አለበት፣ አመሰግናለሁ ማለት አለበት፣ በቂ ነው ማለት አለበት፣ ይሄ ለኔ አይገባኝም ከሚገባኝ በላይ ነው ማለት አለበት። አለበዚያ መደነቅ የሚባል ነገር ይወሰድበታል፣ ምስጋና የሚባል ነገር ይወሰድበታል። ማጉረምረም የማይሰማ ቃል ሊሆን ይችላል። በውስጣቸው የሚያጉረመርሙ ሰዎች አሉ። አንዳንድ ጊዜ ደግሞ የሚሰማ ቃል ነው፣ ሲያጉረመርሙ ይሰማል። የሚፈልጉትን ነገር ለመጠየቅ ያንን ነገር አምጡ ለማለት መረበሽን እንደ መጠየቂያ ፎርም የሚመለከቱ የሚጠቀሙ ሰዎች አሉ። ምንድነው የሚያጉረመርምሽ? ይሄን ፈልገሽ ነው ሲባል አዎ ይላሉ። የሚፈልጉትን እንኳን ሰው ነው የሚያቀላቸው። ማጉረምረም መልእክቱ ክፉ ነው። የሰውን ሰላም በመስረቅ የሚፈልጉትን ለማግኘት የሚደረግ ጥረት ነው። ሳታውቁት የሚሰጣችሁን ነገር አውካችሁ ለምን ተቀበላላችሁ? በደስታ ሲሰጣችሁ በደስታ ስትቀበሉ እሱ ነው በረከቱ። መልእክቱ ክፉ ነው። ማጉረምረም ምን ሆነ ነው መባልን መፈለግ፣ እሱ ማጉረምረም ይባላል። ምን ሆነ ነው ዛሬ፣ ምን ሆነሽ ነው ዛሬ መባልን። የጠባይ ታማሚዎች ናቸው፣ ጠያቂ ይፈልጋሉ። ሰውን በማወክ የሚደሰቱ ሰዎች አሉ። እነዚህ አጉረምራሚዎች ናቸው። የሰው አይምሮ በጥያቄ ውስጥ ሲውልና ሲያድር እንቅልፍ መተኛት ይፈልጋሉ። እረፍታቸው ያለው በሌሎች መቆም ውስጥ ነው። መታመስ ነው። የሚታመስ ነገር ታውቃላችሁ፣ እሳት ላይ ያለ ነገር ነው። አጉረምራሚዎች እሳት ላይ የተጣዱ ናቸው። በራሳቸው እሳት ራሳቸውንም ሌሎችንም የሚያቃጥሉ ናቸው። የሚያምሱ ናቸው፣ የሚረብሹ ናቸው። መረባበሽ ደስ የሚላቸው፣ ማወክ ደስ የሚላቸው፣ ሰው ሲደናገር ደስ የሚሰኙ የስነ ልቡና ቀውስ ያለባቸው ናቸው። ማጉረምረም የሆዳሞች የይደረግልኝ ስሜት ነው። በህይወት ውስጥ ምን አደረጉልኝ ሳይሆን ምን አደረኩላቸው ማለት እርሱ ክብር ነው። ለምን ይደረግልናል? እኛኮ ከእግዚአብሔር ለምነን የምንቀበልነን። እንድናደርግ ነው መጸለይ ያለብን፣ እንድናደርግ ነው መዘጋጀት ያለብን። አጉረምራሚዎች የሚሰማቸውን ሰው ሰላምና ደስታ ያሳጡታል። ብዙ ሰው ዛሬ ቤት ሰርቷል። ቤት የሌለው ዘመን ያለው ስሜት ከሱ በባሰ ራቁትነትን የሚኖረው
ብዙ ሰው አግኝቷል። በማግኘቱ ከማመስገን ይልቅ በማጣት ዘመኑ ከነበረው በላይ እየተመረረ ነው ያለው። ለምን? ከአጉረምራሚዎች ጋር ነው የሚኖረው። ለምን? ማጉረምረምን የህይወቱ አካል አድርጎታል። አመስግኑ፣ ደስተኛ ለመሆን ጣሩ። እግዚአብሔር ደስታን ቀጠሮ ላይ አላስቀመጠም። ይሄ ሲሆን ያ ሲሳካ አይደለም ደስታ። ደስታ ውሳኔ ነው። ዛሬ ወስነን መደሰት እንችላለን። አጉረምራሚዎች አጠገባቸው የሚኖሩ ሰዎች ቤታቸውን እንዲጠሉ ያደርጉታል። ሰው እቤቱ እንዳይገባ የሚያደርጉ ናቸው። መቼም ሁሉ ጊዜ ስተቱ የሚጎላው የተኮሰ ሰው ነው። አዎ ትልቅ ስተት ነው። በማጉረምረም የሚተኩስ ሰው ቤቱን እንዲጠላ የሚያደርግ የቤቱን ብርሃን የሚያጨልም ፍካቱን የሚያጨግ ሰው ብዙ ነው። እሱ አጉረምራሚ ይባላል። ማጉረምረም የመጨረሻው ንግግሬ ነው። የሰውን ቀን መቀማት ነው። ደስ ብሎት እንዳይውል በጥርጣሬ እንዲውል እግሮቹ ረተው እንዳይራመዱ ድንቅፍቅፍ እንዲሉ እንዲያመነታ ራሱ ጥያቄ እንዲሆንበት ማድረግ ነው። የሰውን ቀን መቀማት ነው። የሰውን እድሜ መቅጨት ነው። አጉረምራሚ የብር ሌባ አይደለም፣ የቀን ሌባ ነው። የሰውን ቀን የሚሰርቅ ነው። ወገኖቼ እምንኖረው እግዚአብሔርን ለማስደሰት ነው። እግዚአብሔርን የሚወድ ሰው ይደሰትብናል። እግዚአብሔርን ለማስደሰት ስንኖር እግዚአብሔርን የሚወድ ሰው ይደሰትብናል። ለማንም ቀን መበላሸት ምክንያት መሆን የለብንም። በእኛ ምክንያት የሰው ቀን መበላሸት የለበትም። የሰው አዳር መበላሸት የለበትም። አጉረምራሚነትን ከህይወታችን ማራቅ ይገባናል። የዚያን ጊዜ በራሳችን ደስታ ይኖረናል፣ ሰዎችም ይደሰቱብናል። ደስታ ሩቅ አይደለም። ደስታ ቀጠሮ አይደለም። ደስታ ውሳኔ ነው። ማስደሰትም ለሰዎች ወርቅ ማልበስ ብቻ አይደለም። ማስደሰት ደስተኛ ስትሆኑ ሰዎች ይደሰታሉ። ደስታ በባህሪው የሚጋባ ነገር ነው። ማጉረምረምም ይጋባል። ስናጉረመርም የማጉረምረም መልስ እናገኛለን። የአንደበት ኃጢአት የሚለውን መፍረድን፣ ትዝብትን፣ መታዘብን፣ ማጉረምረምን አይተናል። በሚቀጥለው ጊዜ ምሬትን፣ መራራነትን እያለን ሌሎችን እናያለን። እግዚአብሔር አምላካችን በአንደበታችን ላይ ጌታ ይሁንበት። የሁሉ አምላክ ንጉሳችን ኢየሱስ ክርስቶስ እናመሰግንሃለን። አንተ ኃያል፣ አንተ ብርቱ፣ አንተ ቅዱስ፣ አንተ እውነተኛ፣ አንተ ሰጪው ሆይ በሰማይና በምድር ክብር ምስጋና ላንተ ይሁን። ያንተ የደጉ፣ ያንተ የሰጪው፣ ያንተ የባራኪው፣ ያንተ የጤና መላሹ ባሮች ስለሆንን በእውነት ደስ እያለን እናመሰግንሃለን። አምላክ እግዚአብሔር ሆይ እንደ ቸርነትህ ለወደቁ ሁሉ ትንሣኤ እንድትሰጥልን ማንንም ሰው በልባችንም በአፋችንም የምንታዘብ ሳይሆን እኔ የትኛውን ክፍተት ነው የምሞላው፣ የትኛውን ራቁትነት ነው የምሸፍነው ብለን ታጥቀን የምንቆም ስለ ሰዎች የምናዝን እንድታደርገን እንጸልያለን። ማጉረምረምን ከሕይወታችን እንድታረቅ ጌታ ሆይ በኑሯችን ደስ አለመሰኘትን የሚዘራብንን ጠላት ሰይጣንን ማሸነፍ እንዲሆንልን በጽኑን ጠይቀሃለን። በረከተ አብ፣ በረከተ ወልድ፣ በረከተ መንፈስ ቅዱስንም አቤቱ አሳድርብን። ያንተ የሆነው መልካም ነገር ሁሉ አይለየን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።